ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። ታውቂያለሽ ይሄንን? ቆይ አንቺ ኦሮምኛ ትሰሚያለሽ አይደለ? ማነሽ ሙባረክ መዲና? አዎ እሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ ሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ኢሞ ላይ ደግሞ መከረኛ ኢሞ። እሺ ኪችን ቤቱ እሺ፣ ኪችኑ ከሽንት ቤቱ ምን ያህል? ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው እንዴት ነው ማስተካከል የሚቻለው? እሷን ለማተለቅ እንዴት ነው የምችለው? ጋይስ ሊንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ሽንት ቤት እስኪ ስንት እርምጃ ነው? የዛን በፍጥነት ቢላ ያመጡት። ይኸው ርቀቱን ላሳይሽ። እንደዚህ ኦኬ፣ ይሄ ኪችኑ ነው። ኦኬ ወጣ ሄዳ። እስኪ ሽንት ቤቱ ይኸው ሳሎን። ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይኸውና ለሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ተተዋቅምልን ይሄን ኦሮምኛ ልክፈትላት። ሩቅ ነው ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ያቀበሏት። ሳሎኑን አልፈው ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ፣ ከዛ ኮሊደር አልፋችሁ ነው ሽንት ቤቱ። ይርቃል። ሜቢ በጣም በሩጫ ከሄዱ አይደለም። ድምፁን ልክፈትላትና ለህዝቡ መዳም ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪዋ መዳም ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ፣ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጫት። የሟቿን ድምፅ ማለት ነው። ብስሚላ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን። መዲና አንዴ ቁጭ በይና እንድትሰሚና እንድትተረጉም ይልን ኦሮምኛው። ሙባረክ አይሰማም እኮ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይኸው ድምፅ ነው። ካሜራ እየሁ ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው የሚሉ ያለችው። ኦኬ ይኸው እየሰማሽ ነው? ምንድን ነው ድምፅ አይሰማም? እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ እኔ እዚህ ጋር በስፒከር ከፍተዋለሁ። ኦኬ የኔን ኢሞ ላክልሽ። አንተ እኔ ሀይል በልክ በራሱ ዋትሳፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትሳፕ ላይ እኔ ሀይ እንድልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ ሀይ በይኝ። ይጨንቅሻል ካላዳመጥሽው በስተቀር ሁኔ በስፒከር ከፍተዋለሁ። በጣም ጥራት ያለው ኢሞ አለሽ አይደለ? አንቺ ማነሽ መዲና? አዎ በሌላ ስልክ ነው ያለው። በቅድሙ ዋትሳፕ ባናጋባኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። አዎ ለአንቺም ልክልሻለሁ።
እያዳመጥሽ እኔ እዚህ ጋር ከፍቷል። እንደሷ እያዳመጠች ለብቻዋ ብተረጉምልን ማን ያምናል እንዴ? ከፍቷል። ሟቿ ያለችው ልገደል ነው በቃ። ልጅቷ ትናንትናም ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው፣ በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሀይበኛ እሺ፣ ው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችንን ፕራይቬሲ ዝግ ስለሆነ ያው ሀይ ብዬ ካለ አሁን ላክልኝና እዚህ ጋር አንድ ሁለት ሶስት ባላ ብዬ መጣልሽ። መጣልሽ ቆይ ተረጋጋ። መጥቷል። እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። አቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገር ያለች በደንብ እናገራለሁ። ከአሰሪዎቿ እጅ ወታ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ ይቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከእነሱ ቤት ወጣ እናንተ ጋር መጣ። ከእነሱ ጋር በምን ኬዝ እንደመጣች እኛ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ቆይ ፖሊስ ሲያመጧት ወደ እናንተ ምን ነሽ ነው ወደ ፖሊስ ጣቢያ ያይሽው አይባልም እንዴ? ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ እኮ። ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች። ለምንድን ነበር ከመዳም ቤት የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ለአውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለመጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ፣ ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ለመዘግብ ፓስፖርት ትቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈቺና ማለት ነው መዲና። ኢሞሽ ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። ትናንትና አንተ ደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትሳፕ። አዎ እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪን። ይሰማሻል። ለብቻ ከሆንሽ ይሰማሻል። ኢንቫይት አድርጌሃለሁ መኩ፣ ግን ግሬ ከለር ነው። አይ ቲንክ ከቲክቶክ ወጥታ ድጋሚ መግባት አለበት። ዩቱብ ወይም ፌስቡክ ከፍተክ እንደ አዲስ ግባ፣ ሪፍሬሽ እንዲያደርግ። ኢንቪቴሽን እየደረሰክ አይደለም፣ ግሬ ሆኗል። ሀዲያዋን ልጅ ልጠሪያት ትችላለሽ። አማርኛ ትችላለሽ። ዋትሳፕ ባወራኸኝ ቁጥር ላይ ልታናገረኝ ትችላለህ። እኔ የሰጠሁት ዋትሳፕ ቁጥሯ አለ አይደለ? ዋትሳፕንም ቀጥታዋንም ትመጣለኝ። የዋትሳፕ ቁጥሯን ሴቭ አድርገውና ኢሞ ላይ ታገኛታለህ። እሺ መዲና፣ ከዛ በኋላ ፖሊስ ጣቢያ ጥያቄ ተደርጎላችሁ አሻራ ተነስታችሁ ወደ ቢሮ ተመለሳችሁ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ጉዳዩን ፖሊስ ይዞታል፣ እኛ እናናግራለን ያሉና ነይ ጤኑ አንዴ
ከእሷ ጋር ከመጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ፣ ከዛ ፖሊስ ይዙታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ ወደ ምንድን ነው የቀጠለው? ከዛ በኋላ የቀጠለው በሞቶች በ12ኛ ቀኗ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንደ አዲስ አበባ ያለ ቢሮ? ለአዲስ አበባ ላለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ ይኸውልሽ፣ እኔ እስር ቤት እንትን ነው ፖሊስ ጣቢያ ቦታ ላይ የተመለስኩኝ። አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ለቪዛን ወደ ሆስፒታል ሄድን። እኔ ከሆስፒታል ሁኜ የአዲስ አበባው ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላክለት ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው። ኦኬ ጥሩ እሺ። መሀል ላይ የምትቆሚው መዲና፣ ለመሀል ላይ እያቆምሽ ቀጥታ መናገራችን ማሬ ሳታቆሚ ዳይሬክትሊ እየሰማሁ ማን ነው ካሸከው እኮ ነው ቮይስ ነው የተላከው። ልጅ ድረሱልኝ ጥሪዋ ቮይሱ ሹክቱታ ነው። እኔም በከፍተው ልሰማ አልቻለም። እሷ በደንብ ትሰማዋለች። ለቤተሰብ ሳይነገር የጆሮ ምስል ፎቶግራፍ አድርጋ በዋትሳፕ በኩል ላከችልኝ። ላላላላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን ሰከንዱን መኝታ ቤቴን ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው አቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰታ እዚህ ጋር መታ ተንበርክካ ቧንቧ ላይ ራሷን አንጠለጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተዩ። እንዳንተ ሀሳብ ሹፍ፣ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እንደ ሙባሪክ ማለት ነው። ከሞቱ በኋላ ያለውን አቢባት አናግርሽ። እቺ መዳም ገላት እናንተ ጋር ካመጣቻትን ንገሩን እውነቱን። እናንተ ደግሞ ከገደላችኋት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ የለችም። ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆኑ እንጂ ያልሽው ስትሞት አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ቦታው ላይ ስላለው አጥቢያ የለሽም። ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳዩሽ። ለምንድን ነው እንደዛ የምትናገሪው? እና በቦታው ላይ እንዳለው አጥቢያ አይደለሽም፣ የለሽም። እሺ ትክክል። እሺ ወንድሜ፣ እነዚህ ልጆች እዚህ ቤት ውስጥ ከእሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲሊቪያ አለች። ሲሊቪያ አሁን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የእሷ ኬዝ ሲሊቪያ አለች፣ አልሄደችም። ሩማም እዚሁ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩት። እሺ አንዴ መጀመሪያ ወይ ላይ ታዋን ትጠሪልናለች፣ ልጠይቃት እሷን አማርኛ ምችል ከሆነ አማርኛ ትችያለሽ። ይቻልሽውን አውሪያት፣ አትፍሪ፣ ችግር የለም። በሁለተኛ ቋንቋ የሚያስተረጉምሽ ሰው ያስገቡልሻል።
አማርኛ ካልቻልሽ አስተርጓሚ እናስገባለን። ነይ እዚህ ቤት ሁሉንም ቋንቋ ተናጋሪ ያለው። ሰላም እንዴት ነሽ እናት? ሰላም እንዴት ነሽ? እንዴት ነሽ? ስራ እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር። 3 ወር ሙሉ ስራ የለም? አይዞሽ። ስልክ አለሽ? ቤተሰቦችሽ ጋር ትደውያለሽ? ደህና ናቸው? ስልክ የለም፣ ዋይፋይ የለም። እና ቤተሰብ ጋር ካወራሽ ስንት ጊዜ ሆነሽ? ያው ለ3 ወር 2 ነው፣ 2 ቀን። በ3 ወር ውስጥ 2 ቀን አናግረሻል ቤተሰብ? ኦኬ። እና እኔ ካርድ ብሞላልሽ ሴም ካርድ አለሽ?